ሰላም ሰላም እንዴት ናችሁ? ውድ የፋኖስ ኢትዮጵያ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን የአማርኛ ፊደላቶችን በእጅ ጽሑፍ እየጻፍን እንማራለን ማለት ነው። የእጅ ጽሑፍ አቀራረጻቸውን ማወቅ የምትፈልጉ ልጆች ያው በደንብ ተከታተሉ እስከመጨረሻው። ከኔ ጋርም ደብተራችሁን አውጥታችሁ እየጻፋችሁ እኔ በደንብ እንዴት እንደሚቀረጹ ፊደላቶችን እየቀረጽኩኝ አሳያችኋለሁ ማለት ነው። እንግዲህ እንደሚታወቀው የአማርኛ ፊደላቶች 7 ናቸው። ያው 8ኛ የምንላቸው ውስብስብ ፊደላቶች አሉ። ያው ስለዚህ ከነሱ ጋር ካየናቸው 8 ናቸው ማለት ነው። ስለዚህ እስከ ውስብስብ ፊደሎች እየጻፍኩኝ እንማራለን። እናንተ ግን እስከ መጨረሻው በደንብ እኔ ጋር አክቲቭ ናችሁ እንድትከታተሉኝ ይላለው ማለት ነው። ኦኬ እንግዲህ እንደሚታወቀው የአማርኛ ፊደል አቆጣጠር የሚጀምረው ከሃ ነው። ሃን በመቅረጽ እንጀምራለን። ሃን ስንጽፍ ያው ሃ አንዳንዴ ሰፋ እናደርገው እችላለሁ። ያው ሃን እንጽፍና እንደዚህ ስንጨምርባት ሁ ከዛ እንደዚህ እናደርግና ያው ሂ ከዛ እችን ሃ ኦኬ ከዛ ሄ እንላለን። እችን ራሷን እንጽፋትና ሄ ከዛ ህ ስንል ያው እችን እናደርጋለን እንደዚህ ሆ እንላለን። ስለዚህ ሃ ሁ ሂ ሃ ሄ ህ ሆ እንላለን። ከዛ ያው እንደዚህ የምንጽፋት አለች እቺ ኋ ስንል አንዳንዴ እንደዚህ ነገር እንጽፋለን፣ ግን ብዙ ጊዜ ስንጠቀማት አይታይም የዚችን ማለት ነው። ለዛም ነው ብዙ ጊዜ ያው ብዙ ቃላት አንመሰርትም በእነዚህ በ8ኛ ፊደሎች። ስለዚህ ለዛ ነው ብዙ ጊዜ 7 ፊደሎች የምንላቸው፣ ግን ያው 8 ናቸው። ተማሪዎች ስለሆናችሁ ሁላችንም ማወቅ አለብን ማለት ነው። ኦኬ እሺ አሁን ለ ነው የምንሄደው። ለን ለመጻፍ ደግሞ ያው ሁለት አይነት መንገድ መጠቀም ትችላላችሁ። ለን ለመጻፍ ሁለቱንም እዚህ ላይ እና እዚህ ላይ ጽፌ አሳያችኋለሁ። ለምሳሌ የመጀመሪያው ለ ስንል ያው እንደዚህ እናደርጋለን። ለ ከዛ አሁንም እንደዚህ አድርገን እንደዚህ እናደርገዋለን። ሉ ከዛ እንደዚህ አድርገን ሊ ከዛ አሁንም ይችን እንደዚህ አድርገን ላ ሲቀጥል እንደዚህ ሌ ል ሎ እናደርጋለን ማለት ነው። ከዛ 8ኛ ፊደሏን ደግሞ ሏ እንላታለን። ያው እንደዚህ አድርገን ሏ እንላታለን ማለት ነው። ሏ ኦኬ እሺ አሁን ሌላኛው አጻጻፏ እንደዚህ ነው። ያው አንድ ቋሚ እንደዚህ ታደርጉና ለ ከዛ ሉ ያው እንደዚህ ነው። ሊ ላ ሌ ል ሎ አያችሁ። ያው ስለዚህ አንዱ ግር ቀጥ ያለ መሆን አለበት ነው እንጂ እንደዚህ አይነት አጻጻፍም በእርግጥ ይሄኛው አጻጻፍ የተለመደ አይደለም። ይሄኛው ነው ብዙ ጊዜ የምንጽፈው፣ ግን ይህም ስቲል የሚቀንላችሁ ከሆነ ይቻላል። ለ ነው ማለት ነው። ሁለት አይነት አጻጻፍ አለው ያልኳችሁ ለዛ ነው። ከዛ ሏ ስንል ያው ራሱ ነው ማለት ነው። እግሩን ያው ቀየርኩት፣ እዚህ ጋር አመሳሰልኩት፣ ግን ያው በዚህኛው እንዲያደግ ማለት ነው። ወይ ደግሞ እንደዚህ አድርጋችሁ ያው እንደዚህ ማለት ሁለቱም ሏ ነው እንደዚህ ጽፉታላችሁ ማለት ነው። ያው ከነዚህ አንዱን መጠቀም ማለት ነው። ኦኬ አሁን ሐመር ውሃ ነው የምንጽፈው። ሐመር ውሃ ስትጽፉ አንድ ቋሚ አንድ ሌላ ያው 3 ቋሚ አድርጋችሁ ያው ሐመር ውሃ ሀ እንለዋለን። ከዛ ያው
ሁ ከዛ ሂ ሃ ሄ ህ ሆ እናደርገዋለን። ያው ሃ ሁ ሂ ሃ ሄ ህ ሆ ከዛ ግን እዚህ ላይ ያው ኋ ማለት እንችላለን። ኋ እሺ ከዛ መን ለመጻፍ መ ከዛ ያው አንድ ዜሮ አሁንም ሌላ ዜሮ ከዛ ሙ ከዛ አንድ ዜሮ አሁንም ሌላ ዜሮ ከዛ አንድ ቋሚ እናደርግና ሚ ከዛ አንድ ዜሮ ሌላ ዜሮ አንድ ቋሚ ማ እሺ አንድ ቋሚ አንድ ዜሮ ሁለት ዜሮ ከዛ እንደዚህ ቀለበት ሜ አንድ ዜሮ አሁንም ሌላ ዜሮ ከዛ እንደዚህ አይነት ም አንድ ዜሮ ሌላ ዜሮ አሁንም ከዛ ቋሚ ሞ ከዛ ሟ ስንል ሟ እናረጋታለን ማለት ነው። ስለዚህ መ ሙ ሚ ማ ሜ ም ሞ ከዛ ሟ እንላለን ማለት ነው። እሺ መልካም። አሁን ከመቀጥሎ ማን አለ? ሰ ይሄዳል ማለት ነው። ሰ ስትሉ አንድ ቋሚ አንድ አግዳሚ አንድ ቋሚ እናደርጋ ሃን ይመስላል ማለት ነው። ከዛ ድጋሚ እንደዚህ ስናደርገው ሰ ይሆናል። ሰ አሁንም እንደዚህ ሃን እናደርግና ሌላ እንደዚህ ስንጨምርበት ከዛ ይችንና ሱ ከዛ አንድ ቋሚ እንትን ምንድነው ሲል ሶስት ወደ ላይ የዞረ ማለት ነው። ከዛ አንድ ቋሚ ስናደርግበት ሲ ከዛ እንዲቻርገን ማለት ነው። ሲ ከዛ ያው እንደዚህ አድርገን አሁንም ሳ ያው ሴ እንደዚህ አድርገን ከዚች በኩል ማለት ነው። ከዚች በኩል እግሯን እንደዚች ስ እንደዚህ አድርጋችሁ ሶ ከዛ ግን ሷ ስትሉ ያው እቺን አድርጋችሁ ሷ ትላላችሁ ማለት ነው። ሷ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ እንላለን ማለት ነው። ትንሽ ጠብቁኝ ስጨርስላችሁ አነብላችኋለሁ ሁሉንም ማለት ነው። አንዴ አሁን እየጻፍኩ ነው ማስቆጠራችሁ አብራችሁ መጻፍ ነው የሚጠበቅባችሁ አሁን ማለት ነው። ኦኬ እሺ አሁን ደግሞ ከሰ ረ ነው የምንቀጥለው አይደለ? ረ ከዛ ሰ ያልን እንቀጥላለን። እሺ ረ ስንል ረ ሩ ሪ ራ ሬ ር ሮ ከዛ ሯ ስንል ራንን ጽፋትና ይቻርገን ሯ ስንል ይሄው ሯ እናደርጋለን ማለት ነው። እሺ ከዛ ሰ ነው የምንለው። ሰ ስንል ያው ሁለት ቋሚ ከዛ አንድ አግዳሚ ከዛ ሰ ሁለት ቋሚ አንድ አግዳሚ አንድ ቋሚ ላይ ሱ ከዛ አሁንም ሁለት ቋሚ እንደዚህ አድርገን ላይ ቋሚ ዛ ሱ ሲ ከዛ እሺ ሳ ይቺ እግሯ አጭር ናት። ይቺ ረጅም ይቺ አጭር ናት። እዚያ ሴ ስንል ያው ሴ አሁንም ስ ሶ ይቺ አጭር ናት። ይቺ ረጅም ናት እግሯ ማለት ነው የመጨረሻዋ ሶ ከዛ ሷ ስንል ይችን ይቻርገን እንደዚች ማለት ነው። ሷ ሰ ሱ ሲ ሳ ሴ ስ ሶ ሷ እንላለን። ከዛ ሸ ነው አይደል? ሸን ለመጻፍ ተመሳሳይ ነው። አንድ ቋሚ እንትን ሁለት ቋሚ አንድ አግዳሚ ከዛ ከመሃል እንደዚህ ታደርጉትና ሸ ይሆናል እዚህ ላይ ማለት ሸ ድጋሜ እንደዚህ ታደርጋላችሁ እንደዚህ ታደርጋላችሁ እዛ እንደዚህ አድርጋችሁ አሁንም
ከዚህ ላይ ሹ አንድ ቋሚ፣ አሁንም ሌላ ቋሚ፣ አንድ አግዳሚ መሀል እንደዚህ አድርጋችሁ ሺ። እሺ ሻ ስትሉ አንድ አጭር ቋሚ፣ አንድ ረጅም ቋሚ ከላይ ታገናኙታላችሁ። ይሄው ሻ አንድ ቋሚ፣ አሁንም ሌላ ቋሚ፣ ይሄን ታገናኙታላችሁ። ከላይ እንደዚህ ታደርጋላችሁ። ከዚህ ቀለበት ታደርጉበታላችሁ። ሼ አሁንም አንድ ቋሚ፣ ሌላ ቋሚ፣ አሁንም እንደዚህ ታገናኙትና እቺን ጠመም አድርጋችሁ እንደዚህ ታደርጋታላችሁ። ሽ ሆነች። ከዛ አንድ ቋሚ፣ ሌላ አጠር ያለች ቋሚ፣ እቺን ታገናኟት። እቺ ረዘም ነው የምትል። ከዛ እቺን ቋሚ እንደዚህ ሾ። ከዛ አንድ አጠር ያለች ቋሚ፣ አግዳሚ፣ ረዘም ያለች ቋሚ፣ ከዛ እቺን እንዲስተርጉ። ከዛ ከታች ሿ ሿ። እሺ ከሸ ቀጥሎ ቀ ነው። ቀ ለማድረግ አንድ ቋሚ ወገቧን እንደዚህ ምንድን ነው የሚባለው? ወገቧን ይዛ ስትቆም ቀ። አሁንም ሌላ አንድ ቋሚ ወገቧን ስታቅፍ እንደዚህ፣ ከዛ ቁ ቁ። ከዛ አንድ ቋሚ እንደዚህ ታረጉና ቂ። አንድ ቋሚ ወገቧን እንደዚህ፣ ከዛ እግሯን ወደዚች ቃ። ከዛ አንድ ቋሚ ወገቧን እንደዚህ ቄ። ከዛ እንደዚህ አድርጋችሁ ደግሞ አሁንም ታቆሙና ወገቧን ቅ። ከዛ አናቷ ላይ ቆብ እንደዚህ ታረጉባትና እቺን እንደዚህ አድርጋችሁ ቆ ቆ። ከዛ እንደዚህ አንድ ታረጉና ወገቧን ታስታቅፉና እንደዚህ ቋ ታረጋታላችሁ ማለት ነው። ቀ ቁ ያው ቀ ቁ ቂ ቃ ቄ ቅ ቆ። ከዛ ቋ እንላለን ማለት ነው። እሺ የመጨረሻ ሸቀ በነዋ። በን ለመጻፍ ያው በ አሁንም አንድ ቋሚ፣ ሌላ አንድ ቋሚ እንዲያርጋችሁ ቡ። አንድ ቋሚ፣ አሁንም ሌላ ቋሚ እንደዚህ ቢ። አጠር ያለች ቋሚ፣ ረዘም ያለች ቋሚ፣ ከዛ እንደዚህ ባ። ያው ባ። አንድ ቋሚ፣ ሌላ ቋሚ፣ እችን እንዲያርጋችሁ ቤ። አንድ ቋሚ፣ ሌላ ቋሚ፣ ከዛ እንዲቻርጋችሁ ብ። አንድ ቋሚ፣ አጠር ያለች ቋሚ፣ ከዛ እንዲቻርጋችሁ ቦ። አጠር ያለች ቋሚ፣ እሺ ረዘም ያለች ቋሚ አግዳሚ፣ ከዛ በዚህ በኩል ነው ረዘም የምትለው። እንደዚህ ረዥም ነው የምትሆነው፣ ያቺ አጭር ነው ቦ። አቤት ተሳሳትኩ። የሰባተኛው መስሎኝ ማለት ነው። ያው ይቺ አጭር ነው የምትሆነው። እዚህ ላይ ላጥፋት ወይ ደግሞ ሌላ ልጻፍ። እሺ ይቺን ተዋትና ከውስጥ ነው ምጽፋት። ያው ይቺ ማለት ነው። ይቺን ነው ምጽፋት። ያው እንደዚህ ታረጋታላችሁ። ይቺ ዝም ብላ ነች። እሺ አሁን ስጽፍ እኔ ስፈጥን እንትን አልኩኝ፣ ተሳሳትኩ። ስለዚህ ይቺ አጭር በዚህ በኩል ያለችው ረዥሙና ቧ ትሆናለች ማለት ነው። በ ቡ ቢ ባ ቤ ብ ቦ። ከዛ ቧ ይችኛዋ ማለት ነው። እቺ ዝም ብላ ነች። እንደውም ሳጥን ላርጋታ ከውስጥ ያለችዋ ናች ትክክለኛዋ ማለት ነው። ኦኬ አሁን እንቁጠራቸው አይደለም። አሁን እያነበብን ማየት እንችላለን። እሺ ሀ እሺ ኦኬ ኋ ሏ ሏ ኋ ሟ ሷ ሯ ሷ ሿ ቋ ቧ ሆ ሎ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ። እሺ ከዛ ህ ል ህ እንትን ይሄም ል ነው። ያ ህ ል ል ህ ም ስ ር ስ ሽ ቅ ብ። እሺ ሄ ሌ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ።
ሀ ላ ላ ሀ ማ ሳ ራ ሳ ሻ ቃ ባ ሂ ሊ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ሁ ሉ ሁ ሁ ነው ሁ ሉ ሉ ሁለት ሉ ስለሆነ እየተሳትኩ ሉ ሉ ናቸው እነዚህ። ከዛ ሁ ሙ ሱ ሩ ሱ ሹ ቁ ቡ ከዛ ሀ ለ ለ ሀ መ ሰ ረ ሰ ሸ ቀ በ ታረጋላችሁ ማለት ነው። እንግዲህ በቀጣይ ደግሞ ምን እናደርጋለን? ከዚህ ውስጥ ቃላቶችን እየሰራን መለማመድ እንችላለን። ለምሳሌ አሁን ሙ ፊደል እነዚህ ላይ ሙ እና ሉ የሚለውን በማውጣት ምን ማለት እንችላለን? ሙ ሉ ሙሉ ብለን መጻፍ እንችላለን። ከዛ ደግሞ ሌላም ማውቃ ላ ም በማለት ደግሞ ላ ም ላም ላም ሶሪ ላም ብለን መጻፍ እንችላለን። ከዛ ማሳ እያችሁ ማ እዚህ ላይ ያለች ማ ከዛ ደግሞ ሳ በአንድ ላይ ማሳ ማ ሳ ብለን መጻፍ እንችላለን። እንደዚህ ያደረኩ አለማመዳችኋለሁ በቀጣይ ይህኛውን ስጨርሰው ማለት ነው። ስለዚህ ዛሬ የተማርነው 1 2 3 4 5 6 7 8 9 10 11 ዛሬ 11 ፊደሎችን የተማርነው በአጠቃላይ 34 የአማርኛ ፊደሎች ናቸው ያሉ። ስለዚህ 34 የአማርኛ ፊደል ነው ያለው። ዛሬ 11ዱን ከተማርን ሲቀነስ 11 ብናደርገው 3 ከዚህ ላይ ደግሞ 2 23 ፊደሎች አሉ ገና ወደፊት የምናያቸው። ስለዚህ ሳብስክራይብ አድርጋችሁ ላይክ እያደረጋችሁ በቀጣይ ነገ ደግሞ እመጣለሁ ቀጣዮቹን ይዤ ማለት ነው። ከዛ ስንጨርሳቸው ደግሞ ቃላት ምስረታውን እንለማመዳለን። በዚህ ተከታታይ ትምህርት በደንብ መጻፍና ማንበብ እንዲችሉ አግዛችኋለሁ ማለት ነው። ከዚህ በተጨማሪ ግን በውስጥ መስመርም ማጥናት የምችሉ ልጆች በቀን 1 ሰዓት በሳምንት 5 ቀን ማለት ነው እየተማራችሁ እኛ ጋር በአጭር ቀን ውጤታማ መሆን ትችላላችሁ ማለት ፈልጋለሁ። በተረፈ ለዛሬ የነበረን ቆይታ ይህን ይመስላል። እስከ ሰዓት በትዕግስት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።